ያመናችሁት ሰው ማለት ነው። ያመናችሁት ሰው አብራችሁት የበላችሁት አብራችሁት የጠጣችሁት ብዙ ነገር ያሳለፋችሁ ቤተሰቦቻቸው ሳይቀሩ በችግር ጊዜ ስታገናኟቸው የነበረ እስከ ቅርብ ጊዜ ድረስ ቤተሰቦቻቸው ይደውሉልን የነበረ እንደዛ አይነት ቅርብ ያቀረባችሁ ሰው ከልባችሁ ያመናችሁ ሰው ከድቷችሁ ያውቃል? ተተከዳችሁም ደግሞ አሁን ላይ እንዴት ናችሁ? ሰላም እንዴት ናችሁ? ውዴቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ አበረታቱኝ ተውላለሁ። ቅመሞች ለምንድን ነው እኔን ሰብስክራይብ የማታደርጉልኝ? የምር ለምን እንደሆነ አልገባኝም። እንግዲህ ያው ሁሉም ነገር እግዚአብሔር ሲፈቅድ ነው እና ልባችሁ ባለ ጊዜ ሰብስክራይብ አድርጉኝ። ግን ዛሬ እንደው ለየት ባለ ቪዲዮ መጥቻለሁ ማለት ነው። ለሁሉም እንደው ቢደርስ ደስ ይለኛል። የቻላችሁት ደግሞ እንደው ቆራርጣችሁ አውጥታችሁ ራሱ ብታደርሱልኝ በጣም ነው ደስ የሚለኝ። የምር ሪከርድ የምታደርጉ ሰዎች ካላችሁ የምር ሪከርድ አድርጋችሁ አድርሱልኝ። ዛሬ ለየት ባለ ቪዲዮ በጣም ያሰቃየኝ ነበረ። አሁን ላይ በሽታ ላይ የወደቁበት አንድ ነገር እነግራችኋለሁ ማለት ነው። እሱ ምንድን ነው? ወደዚህ አረብ ሀገር ስንመጣ አንድ የቡታጅራ ልጅ ዱባይ 7 ዓመት የሰራ አብረን ነበር ማለት ነው። እንደምታውቁት እኔ አንድም ቀን የቲክቶክን ቪዲዮ በሉት የትኛውም ቪዲዮ አንድም ቀን ቁጭ ብዬ ሰርቼ አላውቅም ማለት ነው። 10 ጊዜ እየተጠራው እያቋረጥኩ እየሄድኩኝ 10 ጊዜ እየተጠራው እያቋረጥኩ እየሄድኩ ነው። ፈጣሪ አምላኬ በቃ ብሎ ከዚህ ቤት ያውጣኝ እንጂ ማለት ነው። እግሬ አንድ ጊዜ ተበላሽቷል። መድኃኒዓለም የኩላሊቴን ነገር እንደው አደራውን ነው የምለው ከዚህ ቤት እስከምወጣ ድረስ እና ማለት ነው። እሷ ልጅቷ የቡታጅራ ልጅ እንደነገርኳችሁ አዲስ አበባ እዛ ስንሰነብት ማለት ነው ቢሮ ይደውላሉ ቤተሰቦቿ። ስልክ የላትም፣ በእኔ ስልክ ነው ቤተሰቦቿን ማገናኛት። ከቤተሰቦቿ ጋራ በቃ ብቻ ትንሽ ፈታ አልን ምናምን። እኔ ቤተሰብ የሚሸኘኝ አልነበረኝም፣ እሷ ነበሯት። እኔንም እሷንም የእሷ ዘመዶች ነበሩ ማለት ነው የሸኙን። ከዛ ሸኙን እና መጣን ማለት ነው። መጣንና እዚህ ቢሮ አደርን ዋልን፣ እዚህ መድና ማለት ነው። ከዛ ለካ እሷ ቢሮ ነው የቢሮ ሰውየው ኖሯል ለራሱ ያመጣት ማለት ነው። እሷን ለቤት እኔ አላውቅም፣ ለቤት ነው በእርግጠኝነት። እዛ ጋር ኢትዮጵያ ስንፈራረም እሷ ቋንቋ ስለምችል 1100 እኔ ደግሞ በ1000 ብር ነው ማለት ነው። እኔ አዲስ ስለነበርኩኝ ከዛ በኋላ እንደዛ ሆኖ እሷ እዛ ቢሮ ሆነች ማለት ነው። ከዛን እኔ ከሰዎቹ ጋር ሌሊት የለው ቀን የለው በቃ ይኸው ስቃይ ነው እየተሰቃዩ ያለሁት። እና አይ እንደዚህ ነው እኮ በቃ አልስማማልኩኝ ከነሱ ጋራ። የዚህ የቤቱ ሳይቀር የሌላው እየዞርኩ የምሰራው ገደለኝ ማለት ነው። እግሬ ታመመ፣ እግሬ በጣም አመመኝ። እግሬ ማበጥ ጀመረ። ቆሜ እውላለሁ፣ ቆሜ አድራለሁ። እግሬ አበጠ፣ በጣም አመመኝ ማለት ነው። ከዛ ከዚህ በፊት ቪዲዮ ሰርቻለሁ፣ ሰው ስለማያየው ነው እንጂ ቪዲዮዬን ማለት ነው። እዛን ታመምኩኝ። በዛ የፈለገ ይሁን የሰው ቤት ስራ ሄጄ አልሰራም ብዬ ተጣልተን ወደ ቢሮ ሄድኩኝ ማለት ነው። ስሄድ 1 አመት ሆኖኛል ማለት ነው። አስተርጓሚዋ እሷ ናት። አይገርማችሁም? አላውቅሽም አለችኝ። የሚገርመው ያኔ ስንለያይ እኔ ቆሎ ይዤ ነበር፣ ቆሎ ሁሉ ሰጥቻታለሁ። ማልቀስ ሲሆን ያለብኝ መሳቅ አይዶ ነው። አላውቅሽም አለችኝ ማለት ነው። በቃ ለማስረዳት ሞከርኩኝ እኔ
ስለዚህ አናውራ፣ አሁን እዚህ ጋር ጥሩ አይደለም ስለዛ ማውራት አለች። ቀረ ስለዛ ለሴትዮ ምን ብትላት ጥሩ ነው? እቆጣልሻለሁ፣ የሌላ ሰው ቤትም እየሄደ ትሰራልሻለች። እቆጣልሻለሁ፣ እንቆጣታለን። ሌላ ሰው ቤትም በሄድሽበት ሁሉ አብራሽ ትሄዳለች። እዚህ ጋር የሚጠብቃትን እሷ ታውቃለች አለች ማለት ነው። ከዛን እኔ ቋንቋ እሱን እሰማለሁ። ከዛ በቃ ብዬ መጮህ ነው የቀረኝ። ያለቀስኩ ማለት ነው። እግሬን አሞኛል። ቆሜ ውዬ ቆሜ ያድራለሁ። ልብስ ስተኩስ፣ ምግብ ስሰራ ውዬ ልብስ ስተኩስ አድራለሁ። እባክሽ እግሬን አሞኛል። በጣም ብዙ ሰራተኛ አለ እዚህ። አላማ የለሽም እንዴ? የአላማ ነው የመጣሽው? ለመጣሽበት አላማ የለሽም? እና ሁለተኛ መልሼ እዚህ ቢሮ አላመጣትም አለች ሴትዮዋ ማለት ነው። እንዳታመጫት፣ የትኛውን ቤት እየሄደ ትሰራልሻለች፣ እንዳታመጫት። አሁን ሂጂ፣ እዚህ ሰራተኛ በጣም ስለሞላ አሁን ሂጂ። አላማ የለሽም? የመጣሽበት ለስራ ነው አይደለም የመጣሽው? አረ ሰውየው እባክሽ ሊደበድበኝ ነው፣ እያስፈራራኝ ነው ሰውየው፣ ሊመታኝ ማለት ነው። ያን ዕለት ሊመታኝ ነበረ። እባክሽን አሁን ሄጄ ከገባው አሁን በእርግጠኝነት አሁን ይመታኛል። በጣም ተሳዳቢ ነው ሰውዬ። ደግሞ ሊመታኝ ነበር ያን ዕለት ሩጭ ክላስ ገብቼ ነው። ያው ሴትዮዋ ስላለች እሷ ተው ብላ ነው እንደገና የተወኝ እና እግሬ ኦልሬዲ ከጥቅም ውጭ ሆኗል። ግን አሁን በቤተሰቧ ልተዋት ለፈጣሪ ወይስ ለነዛ ቤተሰቦቿ ደውዬ እንደው ምን ልበላቸው እላለሁ? ምን ትመክሩኛላችሁ? የምር ምን አይነት የሰው ልጅ ምን አይነት አውሬ እንደሆነ ማለት ነው። ከዛ በኋላ ብቸኝነት ወደድኩት። እኔ ብዙ ሰው ከድቶኛል፣ ግን በዚህ ልክ እንደዚህ ደግሞ ያማል። አስባችሁታል? በሰው ሀገር ላይ የሰው ቤትም ሄዳ ትስራለሽ፣ እንደፈለግሽ አድርጊያት። ሰውየው ይመታኛል፣ ይምታሽ። እንደዛ ስትለኝ በጣም ደነገጥኩ። ሲጀመር አላውቅሽም ስትለኝ ደንግጬ ሪከርድ ላረግ የነበረው ታውቁት አላደረግኳትም። ባደርጋትም ግን እኔ እሷን ለክፉ አልሰጣትም። ያ የፈጠራት ፈጣሪዋ እንዲጠይቃት ነው የምፈልገው እንጂ እኔ አሁን አልፏል። 1 ወር ቀርቶኛል። ጨርሻለሁ። ተሰቃየሁም ምንም አልኩም። እዚህ ቤት ከገባሁ 2 ቀን ነው። ፈጣሪ ምስክሬ ናት። የማስታውሰው እንቅልፍ የወሰደኝ 2 ቀን ማለት ነው። በቃ የሰው ልጅ እንቅልፍ ተኛ የሚባለውን እንቅልፍ የተኛሁት 2 ቀን ነው። ከዛ ውጭ የለም። 2 ዓመቴ ነው እና አሁን እየጨረስኩ 1 ወር ነው የቀረኝ። እግዚአብሔር ይመስገን። መድኃኔዓለም ኩላሊቴን ደህና እንዲሆን ተስፋ አድርጋለሁ። ሄጄ እስከምመረመር ድረስ ግን ልጅቷን በቤተሰቦቿ ላስጠይቃት። ምን ትላላችሁ? ልተዋት? እኔ እዚህ ጋር እሷን ምንም ላረጋት አልችልም። መረጃም አልያዝኩም። እኔ እሷን መጉዳትም አልፈልግም። ገባችሁ አይደለም? እንደ ከዳችኝ ፈጣሪዋ ይክዳት ብቻ ነው የምላት።
እና እንደዛ አርጋ ሽምጥጥ አረገችኝ። አሳልፋ ለምን ሰጠችኝ? ይሄው ግን ስመጣ ሰውዬ አልነበረም፣ ቤት ወጥቷል። የለም ለትንሽ ቀን ያው ሳይነጋገረኝ አኮረፈኝ። እኔም ዝም አልኩት። እኔ እንኳን አናግሬው አላውቅም፣ ያው ሁልጊዜ ሲሰድበኝ ስለሚሆን። ከዛ ሁሉም አለፈ። እኔም እስካሁን አለው በህይወት። እሷ እንደከዳችኝ ፈጣሪ እንዳልከዳኝ ግን ንገሩልኝ። የቻላችሁ ሪከርድ አድርጋችሁ አንቺ እንደከዳሽን ፈጣሪ ሳይከዳኝ መሄጃዬ ደርሷል። እግዚአብሔር ይመስገን። መድኃኔዓለም ከፈቀደን እንገናኝ ይሆናል። ባገኝ ምንም አላረግሽም። እኔ አንድ ጊዜ ለፈጣሪ ሰጥቼሻለሁ፣ ግን ቤተሰቦችሽን ምኞት አለኝ በቤተሰቦችሽ ለመጠየቅ። እሱንም ደግሞ እግዚአብሔር ያውቃል፣ ልተወውም እችላለሁ። እና ውድ ቤተሰቦቼ፣ ውድ ጓደኞቼ ይህንን ቪዲዮ የኔ የምታዩ የሰው ልጅ ከንቱ ነው። እንደዚህ አድርገው አሳልፈው ሰጥተውኛል። እኔ ቢሮ አትሄዱ ኦኬ። ያቺ ያንን ሁሉ ያደረግኩላት ናት። ስልክ የላት ምን የላት የነበረች ልጅ እንደዛ ስረዳት የነበረችው አላውቅሽም ማለት ያማል በጣም። እና አድርሱልኝ። በጣም አመሰግናለሁ። ወዳችኋለሁ።